ብርሃንዬ አነቀቻት ፍቅርን። እንዴት ዛሬ እንዴት ደስ እንዳለኝ ማለት ነው። እንደ ያንን ቢላዋ አንስታ ምነው ጭንቅላቷን በበረነከቻት እና ባረፍኩ በተገላገሉ። የአደይ ስቃይ አሁንም በስቷል። የእውነት እየተሰቃየች ነው ማለት ነው። በዚህ ልክ እንዴ! ኧረ አደይ ስቃዩ ይበቃል። አሁንስ በዛ፣ የእውነት በዛ ማለት ነው። እና በጣም አጋነኑት የአደይን ስቃይና መከራ። ዲቭ አይ ዲቭ በቃ ፍቅር እንክርትትታልኩት የለ እንደው ብቻ አደይ ያንን ማስበውን ነገር እንዳታስቢ። እኔ ምልክ ኤላ እኮ ነው። ቆይ ግን ከዚች ላይ ምንድን ነው የያዘ? ባለፈው ግን ታውቀሃል እንዴ? ምን እንዳደረግ? ምን አደረግኩ? አንቀኸኝ እኮ ልገለኝ ነበረ። ምን አደረግካ ብለህ? ቆይ እስኪ ያለህን ነገር ንገረኝ። ወይስ ትወዳታለህ ሲለው፣ ማለቴ በእርግጥ ሁሉም ይወዳታል፣ ባርኮቴም ይወዳታል። አይ እንደዛ ማለት ሳይሆን አለ አይደል፣ ዝም ብለን እንወዳታለን ለዛ ነው አለው። እንደዛ ይሁን ግን እሺ አንተ የምትወደው ሰው የለህም? ማለቴ ፍቅረኛ ምናምን ሲለው፣ አይ እንደዛ እንኳ አስቤ አላውቅም፣ ነገር ግን ወደፊት ያውን በቅርቡ ይሆናል ማለት ብቻ። ይኸውልህ እኔ የምፈልገው በቃ ወግ ማድረጓን እንዲሁም ደግሞ የጥንት የጠዋት በቃ ስለ ባህሏ ስለ ሀገሯ የምታውቅ ሴት ነው አለ። እና እንደሱ አይነት ሴት እየፈለክ ነው አንተ? አዎ እንጂ ሌላ ሴት ብፈልግ ኑሮ እኮ በየከተማው ሞልተው ነበረ። ነገር ግን እነሱን በፍጹም እኔ አልፈልግም አለ። እንደዛ ከሆነ ጥሩ። አይ ዲፍ ቅናቱ ማለት ነው። ባርኮቴ በጣም ደነገጠ። ልክ ከስራ እንደመጣ አደይ የት ነች? ሁሉም የት ናቸው ብሎ ደነገጠ። አይ አደይማ ሄዳለች እዛ ኤላ ቤት፣ ብርሃን ታማ፣ ዲብም አብሯት ተከትሎ ሄዷል። እኔ ደግሞ እዚህ ብቻዬን ነኝ። አይጥ እያባረረኝ ማለት ምን አይነት አይጥ ነው? ነገርኩህ እኮ እኔ አይጥ እፈራለሁኝ። በጣም ትልቅ ነው ደግሞ እሱን እንትን ለማለት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አደይዬ እንግዲህ ብርሃን ታማ እየሮጠች ወደ ኤላ ቤት ሄዳ ነበረ እና ተዘርራ ስታያት በጣም ደነገጠች። ምክንያቱም የበፊቱ ባለፈው ስላሰቃያት እሷም ልክ ኤላንም የገመተችው በዛ ልክ ነበር። እንዴ ምን አድርጋት ነው እህቴን ገፍትራ ጣለችው? ማናችሁንም ቢሆን አልፈልግም፣ ለእኔ ለገዛ እህቴ እኔ ራሴ በቃታለሁኝ ብላ ሁሉንም አባረረቻቸው። ከዛም በኋላ እንዴ ምን ሆነሽ ነው? እኔ ምንም እኳ ያደረኳት ነገር የለም። ከዛ ዲቭ ይዞት ሄደ። አይዞህ ዝም ብላ ነው፣ አንተ ግን ምንም ነገር አላደረካትም አይደል ብርሃን? እንዴ ቆይ እናንተ ሰዎች አብዳችኋል እንዴ? ሁላችሁም አብዳችኋል። እዚህ ቤት አንድ የተረጋጋ ሰው የለም። እኔ ምን አደርጋታለሁኝ? ምክንያቱም ልቤን አለች፣ እህቴን ጥራልኝ አለች፣ ጠራኋት። ከዛም በኋላ ልክ ከመድረሳችሁ ወደቀች። እሷን ላነሳ ስል እኔም አብሬ ወደኩኝ። ሌላ ምን አደረግኩኝ እንዴ? አረ ተረጋጉ። ከዛም በኋላ በቃ ችግር የለውም አለው እና ቆይ አንተ ግን ለባለፈውም ነገር ይቅርታ አልጠየከኝም። እኔ ምን አደረግኳት? ቆይ አንተ ግን ከአደይ ጋር ያለህ ግንኙነት ምንድን ነው አለው። እንዴ ምንድን ሊሆን ይችላል? ሁላችንም እንደምንወዳት ነው። አይ እንደዛ እንኳ አይመስለኝም። እንደ ፍቅር ነገር ጣል ሳያደርግብህ አይቀርም። አይ እንደዛ አይደለም ብሎ አፉ መኮለታተፍ ጀመረ። ፍቅር ዛሬ አበቃላት። ሁሉም ነገር ዛሬ ያበቃል። ምክንያቱም ጃኬቱን ለብሳው እዛው ኤላም ያያታል፣ ድቭም ያያታል። ያኔ ድቭን በጥፊ ብሏት ኤላም ደግሞ አዋርዷት ሁሉም ነገር ዛሬ ያበቃል እያለች ደስ እያላት ነበረ። ከዛም በኋላ ሊዲያ ውይ አንቺ ግን በጣም ተንኮለኛ ነሽ አለቻት። ለተንኮልማ አንቺም እኮ ተንኮለኛ ነሽ። እኔ ደግሞ ምን አደረግኩኝ? እስኪ ንገሪኝ። አብረን ተስማምተን ያደረግነው ነገር አይደለም እንዴ አለቻት። እሱማ ልክ ነሽ እያለች መቅበት ጀመረች። ሊዲያ በጣም ደብሯታል። ወይኔ አሁንስ በጣም ነው የሚያስጠላ ሁሉም ነገር። ምክንያቱም እንዲካደው ሰተት ብሎ መጣ እነ ፍቅር ቤት። ከዛም በኋላ ሲያንኳኳ ከፈተችለት። አደይ አንተ አብረን በልተን አብረን ጠጥተን ወንድሜ ብዬ ጠርቼ እንዴት እንደዚህ ታደርገኛለህ ስትለው
በጣም ይቅርታ አደይ፣ ታውቂያለሽ የእናንተ ቤተሰብ ነው ብዬ በፍጹም አስቤ አላውቅም ነበር። ባይሆንስ እስኪ ንገረኝ፣ የእውነት አንተ ድህነት ወርቅሃል ነበር እንዴ? ለምን መረጥክ? በዛ ላይ ደግሞ ይህ አይነት ጸባይ ከየት መጣ? ማለቴ አንተ በጣም የዋህና ምስኪን ልጅ ነበርክ። ለምን እንደዛ አደረግክ ስትለው ምን ላርግ ብለሽ ነው አደይ? እራበኝ እኮ ወንድ ልጅ ደግሞ በሆዱ እንደማይደራደር ታውቂያለሽ። እራበኝ ጠማኝ፣ ከዛም በኋላ ሰረኩኝ ሲል አይ በፍጹም ትክክል አላደረክም፣ ትክክልም አልሰራህም፣ ጥሩ አይደለም፣ በጣም ተናድጄብሃለሁ፣ እንዴት እንደዚህ ታደርጋለሁ? እሺ ለማንኛውም አሁን ሽሮ ነገር የለም እኔ በጣም ርቦኛል ሲላት እሺ ለሽሮስ ችግር የለውም፣ ነገር ግን ሁሉም ሳይመጡ ከዚህ ቤት ቶሎ ተወጣለህ ብላ እሺ ብሎ ገባ። ለምን ይሄን ህይወት መረጥክ? ምን ላድርግ ብለሽ ነው? ከገጠር ከመጣሁ ጀምሬ ገጠር ደጉ ሰው እና ግባ ብላ ብሎ የሚያበላው፣ እዚህ ሀገር ግን ብር ስትለምኛቸው ራሱ ረግጠውሽ አመናጭቀውሽ ነው የሚያልፉት እና ሁሉም ነገር በቃ ተስፋ ቆረጥኩኝ። እናም ለዛ ነው ሲርበይ ደግሞ ሰረኩኝ ሲል እንደምም እኮ ለፍቅር ሰጥቻታለሁ፣ ለፍቅርና ለዛች ለቀበጧ ማነበት ስሟ ሊዲያ። እውነት? አዎ ከትናንት ወዲያ እኮ ሁሉም መጥተው ሰጥቻቸዋለሁኝ። ስለዚህ ምንም ችግር የለውም። እርግጠኛ ነህ ግን? አዎ እርግጠኛ ነኝ። እኔ ለምን ዋሽሻለሁ አላት። ከዛም በኋላ ባርኮቴና ዲቭ እያወሩት ነበረ። አውቃለሁኝ ስለ ሀብሉ ጉዳይ በጣም ይቅርታ፣ ነገር ግን አደይ በፍጹም ይሄን አታደርግም እያለ ለኤላ ያወራዋል። ከዛም በኋላ ዲቭ ባርኮቴ ደግሞ ታውቃለህ፣ ስለ አደይ ስላደረክላት ነገር ከልብ አመሰግናለሁ። እንዳንተ አይነት መልካም ሰው በፍጹም አይቼ አላውቅም፣ ለብርሃንም እንደዛው ሲል እንዴ ባርኮቴ ለምንድን ነው እንደዚህ የምታርቀኝ? አንተና እኔ እኮ ከልጅነታችን ጀምረን ጓደኛሞችን እና በዚህ ልክማ እኔ አልጠብቅህም አለው። ቆይ ግን ስታወሩ የነበረው ስለምንድን ነበር? ስለመሰረቅ? አዎ ሀብሌን እኮ ሀንግ ተሰራው። ምን ማለት ነው አላቅም፣ ብቻ ግን ታች ሰፈር ተሰረኩኝ እና እኔማ በሰዓቱ ከአደይ ጋር ቁሞ ሲያወራ ስለነበረ አደይና ብዬ ጠርጥሬ ነበረ እና ብዙ ነገር ተናግሬያታለሁ። ከዛ ዲብ በፍጹም የፈለከውን በል እንጂ አደይ በፍጹም አትነካም እመነኝ አለው። ከዛ ባርኮት የምልሳልና እውነቱን ነው ዲብ በፍጹም አደይ እንደውም ከራሷ አንስታ የምትሴጥ ሴትዮ ያንተን ሀብል በምንም ሁኔታ ብትሆንም እንኳ በፍጹም የሌባ ተባባሪ አትሆንም አሉት። ልክ ናችሁ። እኔም በሰዓቱ በጣም ተናድጄ ስለነበረና የአባቴ ስጦታ ስለነበረ በጣም ተናግሬያታለሁኝ። ነገር ግን አሁን ላይ የገባኝ ነገር እሷ እንዳላደለች ነው። እና ቆይ ግን ማን ነው ልጁ ሲል ከዛም በኋላ ታውቀው የለ ባለፈው አደይን ያዳናት ማን ነበር? ያደመቀ ነው ዳይመንድ። ኦኬ እሱ ነው የሰረቀው። ምን? ቆይ እሱ ጥሩ ልጅ አልነበር እንዴ? አታስብ፣ በቃ እሱ ከሆነ ቤተሰብ ነን፣ ስለዚህ አስመልሰዋለሁ ብሎ ባርኮት ሄደ። ከዛም በኋላ ባርኮት ከሄደ በኋላ እሱም ደግሞ ዳይመንድን በልቶ ሲወጣ በር ላይ ተገናኙ። አንተ ምን አይነት ወራዳ ነህ? እኔ በባለፈው ስታድናት ወድጀህና አክብሬህ ነበር። ይሄ እንደምንም ብለሽ መሄድ አለብሽ። እናታችን አሁን ደውላ አባታችን አዲስ አበባ እንደመጣ ተናግራለች። ስለዚህ ሳያገኘን በፊት አንቺ መሄድ አለብሽ ነገርኩሽ አለቻት። ብርሃን ደግሞ በፍጹም ፍቅር እንደዛ ላደረገችሽ ላሰቃየችሽ ነገር ዋጋዋን ሳልከፍል በፍጹም አልሄድም። እንዴ ቆይ አንቺ እሷ እንደፈለገ ታሰቃየኝ፣ ሲቀጥል አንቺም እንደሷው ክፉ ለመሆን አስበሽ ነው እንዴ? እኔማ ይሄንን ነገር አልስማማበትም እህቴ፣ ተስማማሽም አልተስማማሽም እኔ ግን ታልበቀላት አልሄድም አለች። ከዛም በኋላ ይኸውልሽ እኔ እንደ ታላቅ እህትሽ የምታከብሪኝ ከሆነ ብትሄጂ ይሻላል ብላ ብታሰናብታትም እሷ ግን አልሄደችም። በሌላ በኩል አንዲት ልጅ እየሮጠች ስትመጣ የቤት ሰራተኛ ናት። ቆይ ለምንድን ነው የሮጥሽው ስትላት የቤት ሰራተኛ ነኝ እናንቺ ብነግርሽም እንኳ አይገባሽም አለቻት። እንዴ ለምንድን ነው የማይገባኝ? እኔም እኮ የቤት ሰራተኛ ነኝ፣ ግን የቤት ሰራተኛ ምንሽም አይመስል አለቻት። አንቺም እኮ ምንሽም አይመስልም እና ምን ተፈጠረ? ሰውየው በጣም ይፈልገኝ ነበረ፣ 2 ወር ሙሉ አሰቃየኝ። ነገር ግን ዛሬ 9 ሰዓት ላይ ሲብስብኝ ጊዜ
እሩይ ብዬ ጮኩኝ። ብጮህም እንኳ ሴትየዋ ከእኔ ይልቅ ባሏን አመነች። እናም ልብሴንም ሳሰጠኝ አባረረችኝ። እሱ ደግሞ ይባስ ብሎ ዛሬ ጧት እየተከታተለኝ ነበረ እና በዛ ነው። እስኪ ቤተሰብ የለሽም? አዎ የለኝም፣ እናቴም አባቴም ተገለውብኛል እያለች እና ወንድም እህትስ? ምንም የለኝም ስትል ኮቷን አውልቀው